እንዴት ቆያችሁ? በፎክላንድ ደሴቶች ይገባኛል ግጭት እርስ በርስ ጦርነት ውስጥ ገብተው የነበሩት ሀገራት የሚያደርጉት ጨዋታ እንግሊዝ ከአርጀንቲና በ2026 የዓለም ዋንጫ ሁለተኛው የግማሽ ፍጻሜ ጨዋታ በሶስቱ አናብስት እንግሊዝ እና በአልቢ ሴሌስቴ አርጀንቲና መካከል የሚደረገው ነው። እንግሊዝ የዓለም ዋንጫን መንሳት ከቻሉት አገራት መካከል አንዷ ናት። በ1966 በገዛ ሀገሯ የተዘጋጀውን ውድድር ምዕራብ ጀርመንን በተጨማሪ ሰዓት 4-2 በሆነ ውጤት በማሸነፍ ብቸኛ የሆነውን ዋንጫውን ማሳካት ትችላለች። በወቅቱ በእንግሊዝ ብሔራዊ ቡድን እንደ ቦቢ ሙር፣ የ1966 የባለንዶር አሸናፊ ቦቢ ቻርልተን፣ ጆፍ ኸረስት የመሳሰሉ ከዋክብት ነበሩበት። የዚህ ታሪካዊ ቡድን አሰልጣኝ አልፍ ራምሴ ነበሩ። ይህ በእንግሊዝ እስካሁን ብቸኛው የዓለም ዋንጫ ነው። በአሁኑ በ2026 የዓለም ዋንጫ እየተሳተፈ የሚገኘው የእንግሊዝ ብሔራዊ ቡድን የዓለም ዋንጫን ምን አልባት ሊያሳካ ይችላል ተብሎ እየተነገረ ነው። መጀመሪያ ግን ጠንካራውን አርጀንቲናን ማሸነፍ ይጠበቅባቸዋል። በዘንድሮ ውድድር ባደረጓቸው 6 ጨዋታዎች ክሮኤሽያን፣ ፓናማን፣ ዲሞክራቲክ ኮንጎን፣ ሜክሲኮን እና ኖርዌይን ማሸነፍ ሲችሉ ከጋና ጋቻ ተለያይተዋል። 13 ግቦችን በተጋጣሚያቸው መረብ ላይ ሲያሳርፉ 6 ግቦች ተቆጥሮባቸዋል። የተከላካይ ክፍሉም ጥያቄ ውስጥ ገብቷል። ቡድኑ ጠንካራ የሆነ ስብስብ እንዳለው ይነገራል። የሪያል ማድሪድ ኮከብ ቤሊንግሃም፣ ጨራሹ አጥቂ ሃሪኬን፣ የአርሰናሉ የመሃል ሜዳ ሞተር ዴክላን ራይስ፣ የማንቸስተር ሲቲ የኋላ ደጀን ማርክ ጉሂ ከብዙ በጥቂቱ የሚጠቀሱ ተጫዋቾች ናቸው። ታዲያ በፖለቲካውም ይሁን በእግር ኳሱ እጅግ በጣም ጠላታችን ናቸው የሚሏቸውን አርጀንቲናን አሸንፈው ለኒው ጀርሲ ፍጻሜ ይበቁ ይሆን ወይስ? ጊዜ መልስ ይሰጠናል። የእንግሊዝ ተጋጣሚ የሆነችው የዲያጎ ማራዶና እና የሊዮኔል ሜሲዋ አርጀንቲና በታሪኳ 3 ጊዜ የዓለም ዋንጫን ማሳካት ችላለች። የመጀመሪያውን ዋንጫ ያሳኩት በ1978 ዓመተ ምህረት ራሷ ባዘጋጀችው የዓለም ዋንጫ ኔዘርላንድስን በተጨማሪ ሰዓት በተቆጠሩ ግቦች 3-1 በማሸነፍ ነበር። በወቅቱም ቡድኑ በሴዛር ሉዊስ ሚኖቲ ይመራ ነበር። እንደ ዳንኤል ፓሳሬላ፣ ማሪዮ ኬምፐስ የመሳሰሉ ከዋክብትም ነበሩበት። ሁለተኛ ዋንጫቸውን በ1986 በዲያጎ አርማንዶ ማራዶና እየተመሩ ምዕራብ ጀርመንን 3-2 በማሸነፍ ማሳካት ቻሉ። በወቅቱ ቡድኑ በካርሎስ ቢላርዶ ሲመራ ሆርጌ ቫልዳኖ፣ ማራዶና፣ ሆርጌ ቡርቻጋ እና ሌሎች ከዋክብት ነበሩበት። ሶስተኛ ዋንጫቸውን ደግሞ በ2022 አሳኩ፣ ፈረንሳይን በመለያ ምት በማሸነፍ። ቡድኑ በሊዮኔል ስካሎኒ ሲመራ ምርጡ ተጫዋች ሊዮኔል ሜሲም የቡድኑ አባልና ፊት አውራሪ ነበረ። በዘንድሮ ውድድር ባደረጓቸው 6 ጨዋታዎች 6ቱንም ጨዋታዎች ማሸነፍ ችለዋል። 17 ግቦችን ሲያስቆጥሩ የአጥቂው ክፍል አስፈሪ መሆኑን አሳይተዋል። የተከላካይ ክፍሉ ግን ክፍተት ያለበት ነው የሚመስለው። 6 ግቦች ተቆጥረውበታል። በጉዟቸውም አፍሪካውያኑን አልጄሪያን፣ ግብፅን፣ ኬፕ ቨርድን እንዲሁም ስዊዘርላንድን፣ ጆርዳንን እና ኦስትሪያን ማሸነፍ ችለዋል። የቡድኑ ስብስብ አብሮ የቆየ በመሆኑ ከዚህ ጥቅም ያገኛል ተብሎ እየተነገረ ነው። በረኛው ማርቲኔዝ፣ ተከላካዮቹ ሮሜሮ እና ሊሳንድሮ ማርቲኔዝ፣ በአማካኝ ቦታ ማካሊስተር፣ ደፖል እና ኤንዞ ፈርናንዴዝ፣ በማጥቃቱ ሊዮኔል ሜሲ፣ ላውታሮ ማርቲኔዝ እና አልቫሬዝ የሚጠቀሱ ናቸው። ታዲያ አልቢ ሴሌስቴ ይህንን ጠንካራ ጨዋታ በማሸነፍ ለተከታታይ ሁለተኛ ጊዜ ለፍጻሜ ይደርሱ ይሆን? አሁንም ጊዜ መልሱ ይሰጠናል። ይህንን ቪዲዮ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሆኖ